በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለሊቀ መላእክት ለቅዱስ ሚካኤል ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ለሚታሰቡ ወርሃዊና ዓመታዊ መታሰቢያ ክብረ በዓል በሰላም አደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም እናሳስባለን። ዘወትር ሁሌም በዚህ ሰዓት የምናቀርብላችሁ የቤተ ክርስቲያናችን ገድላት፣ ድርሳናት እንዲሁም ስንክሳር የምናቀርብላችሁ መሆኑን ያሳሰብን ከቅዱሳኑ ረድኤታቸውን በረከታቸውን በቃል ኪዳናቸው መሰረት እንዲሁም የቅዱሳኑን አሰረ ፍኖታቸውን እየተከተልን እነሱን እንድንመስል የልዑል እግዚአብሔር መልካም ፈቃድ ይሁንልን። ቅዱስ ሚካኤል ረድኤቱን በረከቱን እንዲያሳትፈን የልዑል እግዚአብሔር መልካም ፈቃድ ይሁንልን። ከዚህ በመቀጠልም የቅዱስ ሚካኤልን ታምር እናሰማለን። በእስክንድርያ ከተማ ክላ ወባጥራ የተባለች ንግሥት የበጥሊሙስ ልጅ ዙሃል በሚባል ኮከብ ስም ያሰራችው ታላቅ በምኩራብ ነበር። ሕዝቡም ሰኔ በገባ በ12 የዚህን ጣዖት በዓል ያከብሩ ነበር። ይህንም ግብራቸው እንዲተዉ አባታችን ለእስክንድሮስ ቢነግራቸው አይሆንም አሉት። በኋላም ጻድቅ ንጉሥ ቆስጠንጢኖስ ሲነግስ አብያተ ክርስቲያናት ይትረኃዋ ወአብያተ ጣዖት ይታጸዋ የሚል አዋጅ ስለወጣ በዚህ ምቹ ጊዜም የጣዖት አምልኮ እንደምን ያለ ክፉ ግብር እንደሆነና በጎ ዋጋ እንደሌለው ነግረው እንዲተው ቢጠይቃቸው እኛስ ይህን አንተውም አሉት። እርሱም በጥበብ እንዲህ አላቸው፣ ይህን ግብር ብትተው በዚች ቦታ የሊቀ መላእክት ቅዱስ ሚካኤልን ቤተ ክርስቲያን እንሰራለን፣ መሥዋዕታችሁንም በዚያ ለቅዱስ እግዚአብሔር ለቅዱስ ሚካኤል ታቀርባላችሁ አላቸው። በዚህም ተደስተው ተመለሱና ያንን የጣዖት ቤት አፍርሰው እጅግ ያማረች ቤተ ክርስቲያንን በመልአኩ ቅዱስ ሚካኤል ስም ሰሩ። የመልአኩንም በዓለ ንግሥ በዚህች ዕለት አከበሯት። እዚያን ጊዜም ጀምሮ የከበረ የመላእክት አለቃ የመልአኩ የቅዱስ ሚካኤል የመታሰቢያው በዓል በሰኔ 12 ቀን በቅድስት ቤተ ክርስቲያን ይከበራል። ንዑድ ክቡር የሚሆን የዋህ ታዛዚ ባህራንን በሰኔ 12 ቀን የዳነበት ድንቅ ታምር ነው። አንድ ደግ ሰው በዚያች ይኖር ነበር። ክፉ ጎረቤት ነበረው። ይህ ደግ ሰው ነዳያንን እጅግ የሚወድ የቅዱስ ሚካኤልንም ዝክር ሳያስታኩል የሚዘክር ነው። በዚህ ስራው ግን ይህ ክፉ ጎረቤቱ ይዘብትበት ነበር። በኋላም ያደግ ሰው የሚሞትበት ቀን ሲደርስ ሚስቱን ዝክረ ሚካኤልን እንዳታቋርጥ ነዳያንን እንዳትዘነጋ ነግሯት ያርፋል። እርሷም ጸንሳ ነበርና እርሱ ከሞተ በኋላም የመውለጃዋ ጊዜ ደረሰ። ምጥም ቢጠናባት ወደ መልአኩ ጮኸች። መልአኩ ቅዱስ ሚካኤልም ተረዳትና መልከ መልካም የሆነ ወንድ ልጅ ወለደች። መልአኩም እንዲህ ሲል አላት፣ ልጅሽ የዚች የጎረቤትሽን ሀብት ይወርሳል። መልአኩም ለጎረቤቶቻቸው ጆሮአቸውን ከፍቶለት ነበርና ይህንን ነገር ሰማ። በዚህም በምን ምክንያት ወስጄ ላጥፈው ብሎ ሲያስብ ሴቲቱ
እጅግ ብቻዋን ለማድረግ ተቸገረች፣ ሳላሳድግልሽ ላንቺም ይኸው ገንዘብ እሰጥሻለሁ ብሎ ብዙ ወርቅን ሰጣት። እርሱም ከእንግዲህ አርፋለሁ ብሎ ልጁን መጣያ ሳጥን ያዘጋጅና ወደ ባሕር ይጥለዋል። ባሕሩም ሩቅ አገር ወስዶት ከዳር ይጥለዋል። ከዚህም በኋላ አንድ በጎቹን ያሰማራ ሰው ያገኘዋል። ያንንም ሳጥን ወስዶ ከቤት ያኖረዋል። በምን መክፈት እንደሚችል ሲያስብ ዳግመኛ ወደ ባሕሩ እንዲሄድ እግዚአብሔር ሐሳብ ያሳድርበትና ተነስቶ ይሄዳል። ሲሄድም ዓሣ አጥማጁ ያገኝና ዓሣ ለእርሱና ለቤተሰቡ እንዲያጠምድለት ይነግረዋል። የዓሣ አጥማጅ ሲያጠምድ ታላቅ ዓሣ አገኘና ዓሣውን ሰጠው። ዋጋውን ሰምቶ ወደ ቤት ተመለሰና ሆዱን ቢሰነጥቀው ቁልፉን በዚያ አገኘው። በዚያም ቢከፍት መልከ መልካም ልጅ አገኘ። ልጅም ስላልነበረው እጅጉን ተደሰተ። ባሕራንም ብሎ ሰየመው፣ ከባሕር ስለተገኘ። ከብዙ ጊዜያት በኋላ ያ ክፉ ሰው ከንግድ ተመልሶ በዚያ መንገድ ሲያልፍ መሸበትና ከዚህ ቤት ሰው አደረ። ባሕራንን ተመለከተውና ሰውየውን ልጅ እንደሆነ ለማወቅ ታሪኩን ጠየቀው። ሰውየውም የሆነውን ሁሉ ነገረው። ክፉ ሰውም እንዳልሞተ ባወቀ ጊዜ ደነገጠና መልእክት ሊልከው ስለሚፈልግ የባሕራንን አባት ልጁን እንዲሰጠው ጠይቀው፣ እርሱም ተስማምቶ ሰጠው። በክፋት ተነሳስቶ ባሕራንን እንዳገኘው ሊገለው ለአገልጋዩ ደብዳቤ ጽፎ አገልጋዩና እርሱ ብቻ የሚያውቁትን ማኅተም አድርጎ ሰጠው። ይችን ደብዳቤ በምታነባባት ጊዜ ደብዳቤውን ይዞ የሚመጣውን ገለህ በጉድጓድ ውስጥ ጣለው፣ ማንም አይወቅ። ለባሕራንም ለመንገዱ የሚሆነውን ስንቅ ሰጠው። ራሱን የሞት ደብዳቤ እንደያዘ ሳያውቅም ባሕራን ወደ ታዘዘበት ስፍራ ተጓዘ። ከዚያም ሰው ቤት ለመድረስ ሲቀርብ መልአኩ ቅዱስ ሚካኤል በንጉሥ ጭፍራ አምሳል በነጭ ፈረስ ላይ ተቀምጦ አንተ ጎልማሳ የያዝከው ምንድን ነው? አለው። ወደ ገሌ ሀገር ቤቱ ለማድረስ ከአንድ ባለጸጋ የተጻፈች መልእክት ናት አለው። ያችን ደብዳቤ አሳየኝ አለው። እርሱም ስለፈራ ሰጠው። የሞቱን ደብዳቤ ያችን የሞት መልእክት ደምስሶ በሕይወት ቀየረለት። በእርሱም ፈንታ በንፋት ተለውጦ እንዲህ ብሎ ጻፈ። ይችን ደብዳቤ ይዞ ለመጣ ባሕራን ለሚባል ሰው ይቺ ደብዳቤ ደርሳ በምትነበብበት ጊዜ ልጄ እገሊትን አጋቡት፣ በውስጥና በውጭ ያለ ንብረቴንና ጥሪቴን፣ ወንዶችና ሴቶች ባሮቼን፣ ጠቅላላ ንብረቴንም አውርሼዋለሁና የፈለገውን ሊያደርግ ስልጣን ሰጥቼዋለሁና እኔን አትጠብቁኝ። እኔ ብዙ ጊዜ ቆያለሁ፣ ዘገያለሁ። የኔ ሹም እገሌ ሆይ በእኔና በአንተ መካከል ይቺ መልእክት ነዋት አለው። አሽጎ ለባሕራን ሰጠውና ወደ ባለጠጋው ቤት ሂደ ይችን ደብዳቤ ለሹሙ ስጠው አለው። በጎዳና እኔ እንደተገናኘው አትንገረው፣ እንዳይገልም ይህን የሞት ደብዳቤ ለውጬልሃለሁ አለው። ባሕራንም እሺ ጌታዬ፣ ያዘዝከኝን ሁሉ አደርጋለሁ አለ። ባሕራንም ወደ ባለጠጋው ቤት በደረሰም ጊዜ ያችን ደብዳቤ ለሹሙ ሰጠው። ካነበበባት በኋላ በመካከላቸው ያለውን መልእክት አገኘ። አስተውሎም እርግጠኛ እንደሆነ አወቀ። ለባሕራን ሰርግ አዘጋጅቶ እንደሚገባ በቤተ ክርስቲያን ሥርዓት በተክሊል የባለጠጋውን ልጅ አጋቡት። 40 ቀን ያክልም ደስታና ሐሴት እያደረጉ ኖሩ። ሀብቱንም ሁሉ
አወረሱት። ከዚህ በኋላ ባለጠጋው ከሄደበት ሲመለስ በደስታ የሆነውን የማሰንቆና የእንዚራም ድምፅ ሰምቶ ይህ የምሰማው ምንድን ነው ብለው ጠየቀ። እነርሱም ስሙ ባህራን ለተባለ ያንተን ደብዳቤ ላመጣ ጎልማሳ ሰው ልጅህ ገሊትን አጋቡት። እነሆ ለ40 ቀናት በሰርግ ላይ ነው። ገንዘብህንና ጥሪትህን ሁሉ ወንዶችና ሴቶች ባሮችህን አንተ እንዳዘዝክ አስትተውታል አሉት። ይህን በሰማም ጊዜ ደንግጦ ከፈረሱ ላይ ወደቀ፣ በድንገትም ሞተ። ባህራንም ከዚህም በኋላ የቅዱስ ሚካኤልን ዝክር በሚገባ የዘከረና ለቤተ ክርስቲያኒቱም እየታዘዘ የሚያገለግል ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጸሎት ይማረን። የዚህም የከበረ መልአክ የረድኤቱ ኃይል ሁላችን የክርስቲያን ወገኖች ይጠብቀን ለዘላለሙ አሜን። ታኅሳስ 12 በዚች ቀን የመላእክት አለቃ የቅዱስ ሚካኤል የበዓሉ መታሰቢያ ነው። በዚችም ቀን በዚች ወር እግዚአብሔር ወደ ባቢሎን ሀገር ላከው። የባቢሎን ንጉሥ ናቡከደነፆር ሦስቱን ልጆች አናንያ፣ አዛርያና ሚሳኤልን ከእሳት ማንደጃ ውስጥ በጣላቸውም ጊዜ 4ኛ ገጽ ሆኖ ታየ። የእሳቱም ነበልባል 49 ክንድ ያክል ወደ ላይ ከፍ ከፍ አለ። የጨመሯቸውን ሰዎችና እሳት የሚያነዱትን አቃጠላቸው። ይህም የከበረ መልአክ ቅዱስ ሚካኤል የእሳቱን ነበልባል በበትሩ መትቶ ከ3 ደቂቅ ላይ አጥፍቶ አዳናቸው። ምንም አልነካቸውም፣ እንደቀዘቀዘ እንደ ጠዋት ጤዛ አድርጎታልና። በዚያንም ጊዜ የአባቶቻችን ፈጣሪ እግዚአብሔር ይክበር ይመስገን እያሉ 6 ቃላትን ተናገሩ። በዚህም ከ600 ዓመት በኋላ ክርስቶስ እንደሚወለድ ትንቢት ተናገሩ። ከዚህም በኋላ የጌታ እግዚአብሔር ሥራዎች ሁሉ ያመሰግኑታል፣ እርሱም ለዘላለሙ ምስጉን ልዑልም ነው እያሉ 33 ጊዜ አመሰገኑት። በዚህም በምድር ላይ 33 ዓመት ክርስቶስ እንደሚኖር አመለከቱ። ስለዚህም አባቶቻችን የቤተ ክርስቲያን መምህራን የመላእክት አለቃ የሆነ የቅዱስ ሚካኤልን የበዓሉን መታሰቢያ እንድናደርግ ሰሩ። ለእግዚአብሔርም ምስጋና ይሁን። እኛም በቅዱስ ሚካኤል አማላጅነት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ አቃቢ ቅዱሳን እንታውኮ ወለጸረ ነፍሶሙ ዘሞቃይኮ አመ መጻ ወልድ በአፈ ነቢያት ተሰቢኮ ከመያስተፋኑ ሐራ መላኮ እስከ ምጽአት ሐምስ ሚካኤል ተለውኮ። በዚችም ዕለት ዳግመኛ የከበረ አባት የዋልድባው ቅዱስ መናኝ አባ ሳሙኤል የዕረፍቱ መታሰቢያ ነው። ለዚህም ቅዱስ የአባቱ ስም እስጢፋኖስ የእናቱም ስም ዓመተ ማርያም ነው። እነርሱም በዘመድ የከበሩ ደጋጎች ናቸው። በአክሱም ምድርም ወለዱት። ባደገም ጊዜ የቤተ ክርስቲያንን መጻሕፍት አስተማሩት። አባቶቹና እናቱም በሞቱም ጊዜ ወደ ደብረ በንኮል ገዳም ወደ አባ መድኃኒነ እግዚእ ሄዶ የምንኩስና ልብስን ለብሶ በጾምና በጸሎት እየተጋደለ ኖረ። ፈጽሞ ከሻገተ ጎመን በቀር ሌላ ምንም አይቀምስም፣ አይበላም። የሚጠጣውም ውሃ ነው። እህል በፍንጨትና ውሃ በመቅዳት ሥራ መነኮሳቱን ይራዳቸው ነበር። ዘመዶቹም ወደ እርሱ እየመጡ ባስቸገሩትም ጊዜ ወደ ሌላ ቦታ ሄደ። እግሮቹም እስኪያብጡም ድረስ በጾም በጸሎት እንዲሁም በስግደት በመቆም
ተጋደለ። ከዚያም ወደ ሌላ በረሃ ሄዶ 40 መዓልትና 40 ሌሊት ምንም እህል ሳይቀምስ ኖረ። አንበሶችና ነብሮች የሚያስፈሩ አራዊት ሁሉ ወደ እርሱ በመምጣት ይሰግዱለታል፣ የእግሮቹን ትቢያ ይልሱም ነበር። በአንዲት ዕለትም በጎዳና ሲጓዝ ታላቅ ወንዝ ውሃው መልቶ አገኘ። መጽሐፍና እሳትም ከእርሱ ጋር ነበረ። ጸሎትም አድርጎ ወደ ውሃው ገባ። ውሃውን ማጠውና ወደ ታች አውረደው። በእግዚአብሔርም ኃይል ወደ ማዶ በጣለው ጊዜ መጽሐፉ ሳይደመሰስ እሳቱም ሳይጠፋ አገኘው። ሰይጣንም በሚያስፈሩ አራዊት እየተመሰለ ይፈታተነው ነበር። እርሱ ግን ፈጣሪውን በመታመን ልቡ የታሰረና የጸና ስለሆነ አይፈራም። እርሱም ሲጸልይ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጣ። በምራቁ መላ ሕዋሳቱን ቀብቶ ኃይልን አሳደረበት። ከዚያችም ዕለት ጀምሮ እግሮቹን የሚያስር ሆነ። ማቅንም ለብሶ በሌሊቱ ሁሉ ከውሃ ውስጥ በመግባት የዳዊትን መዝሙር 5 ጊዜ ያደርሳል። ቁጥር በሌለው ግርፋት ጀርባው ይገረፍ ነበር። አንበሶችም በመዓቱ አጠገብ ይሰማራሉ። እርሱም ከአካላቸው ይሰፍራል፣ ይለካል። ቁስላቸውንም መትቶ ሾህና አሜኬላ ይወጣላቸዋል። ከዚህም በኋላ ብዙ ደቀ መዛሙርት ወደ እርሱ ተሰበሰቡ። በተጋድሎም ተጠምደው ከእርሳቸው የመጀመሪያው አባ ዘሩፋኤል ነው። በአንዲት ዕለት በገዳመ ለጋስ ከሚኖር ከአባ ገብረ መስቀል ጋር ተገናኘ። ከዚህም በፊት አልተለያዩም ነበር። የእግዚአብሔርንም ገናናነት ሲጨዋወቱ ዋሉ። በራት ጊዜም ጸሎትን ሲያደርሱ የተዘጋጀ ማዕድ ወርዶላቸው ተመግበው እግዚአብሔርን አመሰገኑ። ከዚህም በኋላ በአንዲት ዕለት ከአንድ ገዳማዊ ጋር ተገናኘ። እግዚአብሔርም ያደረገላቸውን ምስጢር በሚነጋገሩበትም ጊዜ አባታችን ሳሙኤል እንዲህ አለ፣ እነሆ እኔ ባሪያም ቆሜ ከ24ቱ ካህናተ ሰማይ ጋር የአምላክን መንበር ሳጥን 12 ጊዜ 12 ዓመት ሆነኝ። ለመቀደስም በሚገባም ጊዜ ኅብስትና ወይንን የተመላ ጽዋ ይወርድለታል። የእመቤታችን የቅድስት ድንግል ማርያምን ውዳሴዋን ሲያነብ ክንድ ያክል ከምድር ወደ ላይ ከፍ ከፍ ይላል። እመቤታችን ማርያምም ወደ እርሱ መጥታ የሚያበራ ዕንቁና ንጹሕ ዕጣንን ሰጠችው። ፍልሰቱም ሲቀርብ የመላእክት አለቃ ቅዱስ ሚካኤል በክንፎቹ ተሸክሞ አወጣው። የሰማያዊት ኢየሩሳሌምን ተድላዋን ሁሉ አሳየው። ወደ ልዑል እግዚአብሔርም ዙፋኑን ፊት አቅርቦት ስሙን ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳን ተቀበለ። ወደ ባቱም ሲመለስ ለደቀ መዛሙርቱ ነገራቸው። ከዚህም በኋላ በሰላም በፍቅር አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ዘፈረይከ ሕገ ሳሙኤል ዘኮንከ ላስካለወይን ሐረገ በረድኤትከ ክፍለኒ ውስተ ሀሎከ አሪገ ረድኤትከ ሰ ወለተ ከለባት መዘገ ምስለ ክቡራን ከመታሉ ደርገ። በዚህችም ዕለት የቅዱሳን ኤጲስቆጶሳት የቀሳውስትና የዲያቆናት የአንድነት ስብሰባ በሮሚ ሀገር ከተማ ሆነ። ይህም የሆነው ከሃዲው ዳኪዎስ በነገሰም በመጀመሪያው ዓመት በሮሜው ሊቀ ጳጳሳት በቆርኔሌዎስ የሹመት ዘመን በእስክንድርያ ሊቀ ጳጳሳት
በዲዮናስዮስ ዘመን ባላንዲዮስም በአንጾኪያ ሊቀ ጳጳሳት ሆኖ ሳለ ግርማኖስ የኢየሩሳሌም ኤጲስቆጶስ ሆኖ ሳለ ነው። ይህም የሆነበት ምክንያት በስደት ጊዜ የካደ ቢኖር ወይንም በዝሙት የወደቀ ወይንም በየአይነቱ በሆነ ኃጢአት ቢሰናክል በንስሐ ሊቀበሉት አይገባም በማለቱ ስለ ቀሲስ ብናጥስ ነው። አባ ቆርኔሌዎስ ስለዚህ አንድ ጊዜ ዳግመኛ ሦስተኛም ጊዜ ገሰጸው፣ መከረውም፣ ነገር ግን አልሰማውም። ስለዚህም 60 ኤጲስቆጶሳትን መጻሕፍትን የተማሩ 12 18 ቀሳውስትና 40 ዲያቆናትን በእርሱ ላይ ሰበሰበ። እነርሱም ስለዚህ ነገር ብናጥስ ቀሲስን ተከራከሩት። ቀሲስ ብናጥስም ምክንያት አድርጎ የተነሳው ሐዋርያው ቅዱስ ጳውሎስ ለዕብራውያን ሰዎች በስደተኛው ምዕራፍ ጥምቀትን ከተቀበሉ በኋላ ከሰማይ የሚሰጥ ጸጋውን ከቀመሱም በኋላ በመንፈስ ቅዱስም አንድ ከሆኑ በኋላ አይቻልም መልካሙንም እግዚአብሔርን ቃልና በኋላም የሚመጣውን የኃይል የዓለም ካወቁ በኋላ ንስሐቸውን ሊያድሷት እግዚአብሔርን ልጅ ሲሰቅሉላቸው ሊያዋርዱላቸው ዳግመኛም ሊወድቁ አይገባም ያለውን ኃይለ ቃል ምክንያት አድርገው ነው። እነዚህ አባቶችም እንዲህ ብለው መለሱለት። ሐዋርያው ጳውሎስ ንስሐ ስለሚገባ ሰው ይህን አላለም። በኃጢአት በወደቀም ጊዜ በየጊዜው የክርስትና ጥምቀትን ስለሚጠመቅ ነው እንጂ። ስለዚህም ሐዋርያው እንዲህ የሚለውን ቃል አስከተለ። ዳግመኛም የእግዚአብሔርን ልጅ ሊሰቀሉላቸው ሊያዋርዱላቸው ይገባልን? መከራ መስቀሉም አንድ ጊዜ ብቻ እንደሆነ እንዲሁ ጥምቀት አንድ ጊዜ ብቻ ናትና ንስሐ ግን በሁሉ ጊዜ ትገኛለች አለ። አንተ እንደምትለው ከሆነ በኃጢአት የወደቀ ዳዊትን ጌታችንን ክዶት የነበረ ጴጥሮስን ንስሐ አልተቀበለምን? አጽናኝ የሆነ የመንፈስ ቅዱስን ሀብት አልሰጠውምን? በምዕመናንስ ላይ በከንቱ ሾመውን? በእጁ የሠራው ሁሉ የተጠቀመው የጠፋ ነውን? አንተ እንደምትለው ይህ ስንፍና ድንቁርና ነው። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ሃይማኖቱን ለካደ ወይንም በኃጢአት ለወደቀ ለሁሉም ንስሐን ዘርቷል። ብናጥስ ሆይ ከዚህ ከረከሰና ከከፋ ምክር ተመልሰ ንስሐ ግባ፣ ለእግዚአብሔርም ለራሽና ለሰው ልጅም ሁሉ ጠላት አትሁን። እርሱ ግን ከክፉ ሐሳብ ተመልሶ ትምህርታቸውን አልተቀበለም። አውግዘውም ከምዕመናን ለዩት። በትምህርቱ የሚያምኑትንም ሁሉ ለያቸው። ለእግዚአብሔር ምስጋና ይሁን። እኛም በዚህ ደግ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚሁ ቆየን። አሜን።